ከአዲስ አበባ ዩኒቨርሲቲ በአርኪቴክቸር የመጀመሪያ ዲግሪን ተመርቄያለሁ። አዲስ ምሩቅ ነኝ። ከተመረኩት 6 ወር አልፎኛል እና እዚህ ቤተሰብ ላይ ጥገኛ ሆኜ ስራ በመፈለግ ላይ ይገኛለሁ። ትምህርቴን ያቋረጥኩት 6ኛ ክፍል ሆኜ ነው። ምክንያቱም ገጠር ስትኖርና በተለይ የመጀመሪያ ልጅ ስትሆን ብዙ ጫናዎች አሉብህ። ቤተሰብ መርዳት ይኖራል፣ የተለያዩ ነገሮች አሉ። በመጀመሪያ አካባቢ በዙሪያ ያሉትን የተለያዩ ስራዎችን ሞክሬ ነበር። ኋላ ላይ ግን ከተማ የተሻለ የስራ እድል አለ ሲባል ሰማ ስለነበር ቀጥታ ወደ አዲስ አበባ መጣሁኝ። አብዛኛውን ጊዜ እኔ ማሳልፈው ሰፈር ውስጥ ነው። ስራ የለኝም። አብሮ አደጎቼ በጠዋት ተነስቶ ሁሉም ወደ የፊናቸው ይሄዳሉ። አንዳንዶቹ ወደ ትምህርት፣ አንዳንዶቹ ደግሞ ወደ ስራ ይሄዳሉ። በጣም ይከፋኛል። አብረን ተጫውተን አድገን እኔ እንደነሱ የምውልበት ሆነ የተሰጠውበት ስራ የለኝም። ትምህርቴን ያቋረጥኩት ከ8ኛ ክፍል ነው። ቤተሰብ ድጋፍ አያደርግልኝም ነበር። ምን ሰርቼ ራሴን ማስተዳደር፣ ቤተሰቦቼና ልጆቼን እንዴት መርዳት እንዳለብኝ በማሰብ ዘወትር እጨነቅ ነበር። እኔ ወደ ከተማ ወጣ ብዬ ወንድሞቼ አዋጣው በሰጡኝ ገንዘብ አነስተኛ ምግብ ቤት ከፍቼ የተለያዩ ምግቦችን እያበሰልኩኝ ለደንበኞች አቀርባለሁ። ከምግብ ውጪ በዋናነት አረቄና ጠላ ሸጣለሁ። ደብረ ብርሃን አካባቢ በምትገኝ የገጠር ከተማ ውስጥ ከወንድሞቼ ጋር እኖራለሁ። ትምህርቴን ከ8ኛ ክፍል ነው ያቆምኩት። የራሴ መሬት የለኝም። በወንድሞቼ መሬት ነው አርሰን የምናመርተው። ግን ገቢ አላገኝም። የራሴ የምለው ገንዘብ የለኝም። ትምህርቴን በማቋረጥ ምክንያት ከእርሻ ስራ ውጭ ሌላ ስራ ላይ እንዳልሰማራ አድርጎኛል። በዚህም እቆጫለሁ። የገበሬ ልጅ ነኝ። ቤተሰቦቼ በጣም ደካማ ስለሆኑ ብዙ ጊዜ ስራ ነው የምውለው እኔ ነኝ። ስራ ላይ የምውለው የእርሻ ወቅት ወይም የምርት መሰብሰቢያ ጊዜ ላይ ነው። አረማርማለሁ፣ ኮተኩታለሁ፣ ቁፋሮ ቆፍራለሁ፣ የጓሮ አትክልት እየወሰድኩ እሸጣለሁ። የሸጥኩትን ገንዘብ ደግሞ ለእናቴና ለአባቴ ምንም ሳላስቀር እሰጣለሁ። ከዛ በተረፈ የወር ገቢ የለኝም። አባቴ በወር ወይም በ2 ወር አንዴ 100 ብር ነው የሚሰጠኝ። ጠዋት ተነስቼ ስራ ማስታወቂያ የሚለጠፉበት ቦታዎች ላይ ሄጄ ለምሳሌ ፒያሳ፣ 4 ኪሎ የመሳሰሉት ቦታዎች ላይ ሄጄ ያነባለሁ ማስታወቂያዎቹን። ከቤተሰቦቼ ኪስ ገንዘብ ተቀብዬ ነው የምንቀሳቀሰው። አንዳንዴ ከነሱ መቀበል ስለማልፈልግ ባለችኝ ሳንቲም ስንቀሳቀስ፣ አንዳንዴ በባቡር በባስም እንቀሳቀሳለሁ። ከተማችን ላይ የሚወጡ የስራ ማስታወቂያ የሚለጠፉበት ቦታዎች ላይ ተመሳሳይ የሆኑ ፕሮፌሽኖች ናቸው የሚወጡት ማስታወቂያ እና በአርክቴክት ደግሞ በፍጹም የለም ማለት ይቻላል። ያሉበትን ቦታዎች ላይ ቢሮዎች ላይ ሄጄ አፕላይ አድርጌ አንዳንዶቹ ኢንተርቪው አድርገውኛል። ምንም መልስ የለም። አንዳንዴ ከሁሉም ነገር ሲቆላለፍ ነገሮች በጣም እያስጠሉኝ ሲመጡ ከቤት ሳልወጣ ነው የምውለው። የተሻለ ህይወት ይኖረኛል ብዬ ነበር ወደ ከተማ የመጣሁኝ። ኮንስትራክሽን ውስጥ በቀን ሰራተኝነት ስራ ገባሁኝ። ስራው በጣም ከባድ ነው። እንዳሰብኩት አለ። በዛ ላይ የሚከፈለን በጣም ትንሽ ነው። ኑሮዬን ለማሸነፍ በጣም ጥሬያለሁ። ገበያ ብዙም የለኝም። አረቄ ሸጬ የማገኘው ገንዘብ በጣም ትንሽ ነው። በዛ ላይ ገበያው ቋሚ አይደለም። እንሰራለን፣ እንደፋለን፣ እንጥራለን፣ ግን የምናገኘው ገቢ ከልፋታችን ጋር ይስተካከላል። ወንድሞቼ ይሰራሉ፣ ቤተሰቦቻቸውን ያስተዳድሩበታል። የምበለው አይቸግረኝም፣ የምጠጣውም የምለብሰውም አይቸግረኝም። ግን የራሴ ገቢ እንዲኖረኝ እፈልጋለሁ። ምንም አይነት ሙያ የለኝም፣ ትምህርቴንም አልጨረስኩኝም። ያው ልሰራው የምችለው የጉልበት ስራ ቢሆንም እሱንም የሚያሰራ ሰው ሲገኝ ብዙ ጊዜ ወደ ከተማ መሄድ እንዳለብኝ ወስኜ ሄጄ ሲከብደኝ ተመልሻለሁ። ማለት ከተማ ላይ ወይ ሙያ ያስፈልጋል፣ ወይ ዲግሪ ወይ ዲፕሎማ ያስፈልጋል፣ ወይም ደግሞ የሙያ ትምህርት ያለው ያስፈልጋል። እኔ ደግሞ በትምህርቴም ስላልገፋው
ያለኝ አማራጭ የጉልበት ስራ መስራት ያለብኝ ማለት ነው። የጉልበት ስራ ደግሞ ክፍያው አነስተኛ ነው። ከተማ ውስጥ ትምህርትን ተምሮ በአንድ ሙያ እውቀት ይዞ ካልገፉበት በስተቀር ኑሮ እንዲህ እንደምናስበው ቀላል አይደለም። ኋላ ግን እኔም ለመማር በጣም ሞክሬ ነበር። ግን እንዴት? ምክንያቱም የኑሮ ሁኔታና የምናገኘው ነገር ከባድ በመሆኑ ቀን ሰርቼ እንኳን በቂ አልሆነም። ከተማ ኑሮ በእውቀት ላይ ካልተመሰረተ ወይ በእንትን ላይ ካልተመሰረተ በጣም ከባድ ነው። አንዳንዴ ይከብዳል። ቤተሰብ ላይ ሆኖ እዚህ እድሜ ድረስ ተምረን ተመርቀን ለዚህ ቁም ነገር አብቅተው ቤተሰብን አለመደገፍ፣ ለቤተሰብ በቂ አለመሆን በጣም ከባድ ነው። ፕላስ ተምሬ ደግሞ ማስተርሴን ለመያዝ እፈልጋለሁ። ማስተርሴን ለመማር ደግሞ ግድ የመንግስትን ገቢ የተጋራውትን ወጪ መክፈል አለብኝ። ያንን ለመክፈል ደግሞ ተቀጥሬ መስራት አለብኝ። የተለያዩ ስልጠናዎችን ባገኝና የተሻለ ቦታ ቢኖርና ብሰራ በተለይ ደግሞ የኔ የምለው ቦታ ቢኖረኝና ጥሩ ቦታ መስራት ብችል የተሻለ ህይወት እንደምኖር አምናለሁ። ታርጌቴ ምንድነው? በፕሮፌሽኔ ቀጥሩ ሰራተኛ ሆኜ ብዙ ቦታዎች ላይ ማለት ሀገሬን የምቀይርበት ሀገሬን ማበለጽግበትን ነገር ነው የምፈልገውና አሁንም እየፈለኩኝ ነው። ደግሞ ማሳካዋለሁ። እንደማሳካውም እርግጠኛ ነኝ። ወደፊት ግን የምፈልገው ምንድነው? በዚህ ህይወት በዚህ በኮንስትራክሽን ውስጥ ፍላጎቴ ወደ ፊኒሺንግ ስራ ያመዝናል። በኢንስታሌሽን ስራ ሙያውን ይዤና ጥሩ ሆኜ ገቤን ማሻሻል፣ ኑሮ መመስረት፣ ቤተሰቦቼን የተሻለ ቦታ ማድረስ ነው የምፈልገው። ለወደፊቱ ትምህርቴን መማር እፈልጋለሁ። ያ ብቻ ሳይሆን እጄን ይዞ ወደ ሙያ የሚከተኝ ሰው እፈልጋለሁ። ራሴን የምደግሙበት ነገር ያስፈልገኛል። ሁሉም ነገር እንደሚሳካልኝ ተስፋ አደርጋለሁ። ለወደፊት እንደ እግዚአብሔር ፍቃድ ሁሉም ነገር ቢሳካልኝ በተለይ በእርሻ ወቅት ላይ ክረምት ላይ እርሻዎችን እያረስኩ አዘምራለሁ። በጋ ላይ ደግሞ የውሃ ገባለኝ። ከዛ በተጨማሪ ቢኖሬ ደግሞ የጓሮ አትክልቶች የተለያዩ የጓሮ አትክልቶችን እያመረትኩ እሸጣለሁ። እንደገና ትምህርቴን ያቋረጥኩትን ትምህርቴን እንደምንም ብዬ ጠንክሬ ተምሬ ነርስ መሆን እፈልጋለሁ። ትንሽም ብትሆን ሱቅ እንድትኖረኝ እፈልጋለሁ። ወይም ደግሞ የዶሮ እርባታ ብቻ በትምህርት የታገዘችም ሆና የራሴ ትንሽዬ ገቢ የማገኝበት ስራ ማግኘት እፈልጋለሁ። ትምህርቴንም መቀጠል እፈልጋለሁ።